ምንድነው የቱ ጋር ነህ ካላ የቱ ወይኔ እናንተ አይደል እንዴ ድምጽ የተሰማ አይደለም ምንም ነገር ያገኛችሁ ነገር የለም እናንተ እንዴ ያው ነው ቦታው እዚያ ነው እስኪ የቱ እዚህ ጋር ያቱ ምን እንዳበሩ በፍጹም እኔ አይደለም አንድ ቀን ሊያዳምጠኝ ኖሮ ካሊድ አይጠፋም ነበር አንድ ቀን ቢሰማኝ ኖሮ አላገጡትም ሶፊ ከኔ ጋር ነው ያለው የት ነው ያለው አንተ የት ነው እርስ በራሳችን ወንድሜ ነው የታገተው ነገ ደግሞ እንደሚታገታለች በዚህ መጣ በዚህ ልጅ መጣ እንዴት ነው ማለት ነው ታናሽ ወንድሜ ነው የለፋው አይደለም እናውቃለን እኛው እንደካባት አረገና በቃ ጠንክረን ይሄ ልጅ አንድ ነገር ሆነ ማለት እኔ እገድለዋለሁ እሱ በመሞቱ እገድለዋለሁ እሺ ከዛም ቢያንስ ቤተሰቦች ይድናሉ ምን ማለት ነው ምን ላድርግ ማለት ከካሜራ ውጭ ስንት ነገር እሺ በቃ ቶፋ አኑ በቃ እሱ ነው ብርቱ ቅጣት ሆነ ነው ማለት ይሄን ነገር በወንድም ላይ ምን እንድታሳየኝ እፈልጋለሁ መልስ እንድትመልስልኝ እንደዛ መሆን ነው እንድታሳየኝ እፈልጋለሁ ራስ ሰራ ደግሞ ሁሌም ጠላት አለ ምን ላድርግ ነግሬያለሁ ቤተሰቦችን ከዚህ ነገር ላውጣቸው ብዬ ነበር ምንድነው መረጋጋው ነው ይሄ ሁሉ ነገር ምን አድርግ እሱ ሶፊ ምን ያድርግ እናንተ ጠርዝ ይዛችሁ እዚህ አንተ ብላችሁ ስትወቃቀሱ የት አለ ወንድሜ የት አለ ከ3 አመት ጀምሮ እኮ የቤተሰባችን እኮ ሰላም አይደለም እኮ እናቴ ጉሊት ወጣ ስራ ስትሰራ እኔ ስጋት አለብኝ እዚህ ጋር ሁለታችሁ እዚህ ጋር እየተባላችሁ እንዴት ነው እኛ ዞረን ካልጅ የምንፈልገው እሺ እዚህ መሆኑንስ ማን ነው የነገራችሁ እስኪ ንገረኝ ፈገግ የሚችለው ሌላ ሰው ሲመጣ ነው ይሄ ግን ራሱ ነው የሄደው ወጥመድ ስር ነው የገባው ተረዳኝ ራሱ በምን እንዳገኙት አላውቅም ደውለው ራሱ እንደወጣ ነው ያወቅኩት አይተቆሙ ተረጋጋ እንደዚህ ስሜታዊ ሆነ አይደለም እሺ የሚቆም በቃ ስሜታዊ ሆነ ማለት እያየሁ ነው ቶፋ በቃ እሱ ላይ መጮህም የለብህም አውቆ አይደለም ይሄን ነገር ያመጣው እሱን ካወራሁት በኋላ ነው ካወራሁት በኋላ አውቆ አይደለም መቼስ ወንድሜን አግቱት አይልም በቃ ስራው ነው በስራው ምክንያት በቃ መጠንቀቅ ነበረበት እንዴ ብቻውን እኮ ላጤ እኮ አይደለም እኮ አይደል እንዴ ይገባኛል እንዴ ስራ ራሱ ማለት ነው ከቤተሰብ ሲያልፍ ነው ቤተሰብ እንደሚነካበት እያወቅህ እንዴት ነው አንድ ላይ የምትሰራው ይሄ እኮ አውቆበት እኮ ምናምን አይደለም ሶፊን ታውቀዋለህ ከዚህ በፊት አዲስ ነገር አይደለም ለሱ ስለማውቀው ብዬ እኮ ደጋግሜ ነግሬዋለሁ ይኸውና ምንድነው ጋር ነው ያለው አኑ እዚህ ጋር ነው ጠብቀኝ ያለኝሽ ሎኬሽኑ የሚጠቁመው እዚህ ጋር አሁን እኮ ቶፋ በእኔም ተናደ በእሱም ተናደ እንዴት ነው ቆይ ብቻ ምንድነው በእኔ ተናደ ማለት ትናንትና ጠይቄያለሁ አይደል እንዴ ማን ነው እኛ ጋር ያለው ማን ነው መሀላችን ስራ ያለው ንገረኝ ብያለሁ ሶፊ ነው እሺ አይደለም እንዴ እሺ ቢያንስ ብትነግረኝ እኮ ቢያንስ ይኸው ዛሬ ካሊድ ታገተ አይደል እኮ ነገ ደግሞ ማን እናቴ እንደምታገት ወቅ እሺ በዚህ ይኸውልህ አሁን ዛሬ ሶፊ ላይ ነው የመጣሁት ነገ ደግሞ አንተ ጋር እመጣለሁ እሺ እያወቅህ እንድታውቀው ፈልጋለሁ እፈታዋለሁ ምኑ ነው የምትፈታው በቃ ይኸው ዛሬ ካሊድ ታገተ እሱን እናስለቅቀዋለን ከዛ በኋላ ግን በምንድን ነው እርግጠኛ መሆን የምትችለው በምንድን ነው እርግጠኛ የምትሆነው ቀጥታ እዛ ሰው ቤት ነው የሚሄደው እዛ ሰው ቤት ነው ቀጥታ የሚሄደው መቼ አሁን እንደጨረስን ማምሻውን መሄድ ትችል ነበር እዛ ጋር ሄደህ ባርኪ ጋር ሄደህ ዝም ብለህ ውዝግብ ብለህ ከምታወዛግባት ልጅቷን ያኔ ማድረግ ትችል ነበር ተዋት እሷን ተዋት ምን ማድረግ እንዳለብኝ ራሱ ግራ ገብቶኝ እሺ ወዴት ነው እሺ የምንሄደው የት እሺ አኑ ሶፊ አኑ በቃ የት ሄደን እንፈልጋቸው እሺ ቆይ ቶፋ እኔም እኮ የጨነቀኝ እሱ እኮ ነው ማንም ድምጽ እየሰጠው ነው ስቶፋና ወዴት ነው ከመግባታችሁ በፊት እዚህ እንገናኝ ነው ያለው እዚህ እንጣ በቃ እንዳንሸዋወድ ካሊድን የምናገኘዋለን ምንድን ነው የምናገኘው እንዴት ነው የምናገኘው በቃ እናገኘው እዚህ ነው ሚስጥር እያደረጋችሁብኝ እንዴት ነው እሺ የማገኘው በቃ እኔ ፈልጌው አይደለም አንተ ቀደም ብለህ ብትነግረኝ ኖሮ ይሄኔ ካሊድ አይታገትም ነበረ በቃ ተጋጋና እታል ሎኬሽኑ እዚህ ጋር ኮነ ይታለ ታዲያ እዚህ ጋር አካባቢ ነው እኮ ግን ምንም እያገኘን አይደለም እንዲህ በተዋከብን ቁጥር ደግሞ የሆነ ችግር ደግሞ ይፈጠራል የባሰ ስለዚህ ተረጋግተን ይታለ ታዲያ ካሊድ እሺ ካሊድ
ይኸውልህ ድምጻችንን ከሰሙ ራሱ የሚፈጠር ችግር አለ። ሊደብቁት ይችላሉ። ወንድም ሆነ አስፈላጊ ነገሮችን ሊያደርጉ ይችላሉ። ሶፊ ምን ላደርግ መጣ? መጨነቅ እንደተጨናነቅ እኮ አውቃለሁ እኮ። ይኸውልህ በምን አውቃለሁ እኔ እኮ ለምን እንደደረሰ እኮ ራሱ አላውቅም። ከሆስፒታል ሲጀምር ለምን ምን ሊሰራ ይወጣል? እኔማ ተሻለውና ነው የሚወጣው እኮ ነው። ምንም ያህል ሶፊ ምንም ያህል እኔ እኮ ነርሷ ጋር ደውዬ እያጣጣሁ ያለውን ነገር ምናምን ገና በስትክክል ራሱ ተራም ይኸው የተባለው ጫካ እኮ እዚህ እኮ ነው። ሲቀጥል ደግሞ ጫካ ራሱ ሲሆን ወጥመድ እንደሆነ አያስብም ወይ ነው? ምን አውቃለሁ እኔ ምን አውቃለሁ። ያሬ የሆነ ታግጦ እኮ ላይሆን ይችላል። ምን ታገጥ እኮ ታዲያ ስልክ ለምን እንደማያነሳው ምን አውቃለሁ። ጨነቀኝ እኮ ሶፊ። አሁን ይኸውልህ በጣም በተጨናነቁን ቁጥር የባሰ ሌላ ነገር መፈጠሩ አይቀርም። የባሰ ሌላ ነገር መተሸናችን አይቀርም። አነሳም እኮ ነው። ተረጋጋ። ይኸውልህ ወይ አላየሁም ይሆናል፣ ሳይለንት አድርጎት ሊሆን ይችላል። እዛ ሆስፒታል ውስጥ እያለ ስልኩን ሳይለንት ስለሚያደርገው ስለነበረ ሳይለንት ሆኖ ሊሆን ይችላል። ሶፊ እባክህ ተረጋጋ። አሁን አንተ እንደዚህ በመሆኑ ምንም እንትን የምትለው ምን ያ የለም እኮ በቃ እንደዚህ ጭር ያለ እስኪ እዛች ጋር አካባቢ የሆነ ነገር ልፍ ሲል አየሁ ልበል። እስኪ ምንም የለም ወይ ነው ማለት ነው። እሺ አዎ፣ በዚህ ጋር ዝም ብለን ትንሽ ወጥ ወንድሜ አሁን ናቲ ወሬት ነው። አሁን ደግሞ ባንተ ደግሞ ወደዛ እንዳንሄድ የሆነ ነገር ሆኖ ከሆነ አልናቀቃት። እዚህ ጋር ምንም ነገር የለም። እዚህ ምንም የለም። ኧረ ካሊድ ወይ እንዴት እንደዚህ ሊሆን ቻለ? እስኪ ዝም ብለህ ሞክር። ተረጋጋሚ ሞክር። ሎኬሽኑ እዚህ ጋር ነው። ማን ሴንተር እዚህ ጋር ነው እያለ ያለ ማን ነው? ይሄ ነገር ወጥመድ ነው። ቀድሞውኑ እኮ እኔ እኮ ግራ ገባኝ እኮ። ቀድሞውኑ እዚች ጋር እሱ ቀድሞውኑ ሲጀምር የወጣው ማለት ነው። የሆነ ምክንያት ባይኖረው እስኪ የሆነ ድምጽ እየሰማህ ነው። እስኪ ቼክ አድርግ። እስኪ ወደዛ አካባቢ የሆነ ድምጽ አለ። ምንም የለም። ከመጀመሪያ ጀምሮ ስላልተረጋጋን ዝም ብለን እየተሯሯጥን ስለሆነ ነው ይሄንን ነገር እንትን እያለን ነው። ስለዚህ የተፈጠረ አንዳች ነገር አለ። ይሄን ነገር የሚያስጠረጥረው ምክንያቱም በዚህ ሁሉ ድግምግሞች ስልክ ማለት ነው ስልክ ሳያነሳ ሊቀር አይችልም። ሶፊ እሺ የምጠረጥረው ሊሄድበት የሚችል ቦታ አለ። ያኔ ከመታመሙ በፊት ተነስቶ የሚሄድበት ቦታ ነው። ቶፋ መጥቷል። ምን ቶፋ ማለት ዘጋ ነው በላቸው ወደዚህ እንዳንበታተን። ኦኬ ቶፋ ጥራው እስኪ። እሺ ኑ እንሰባሰብና እንፈልጋቸው። ወይ ተረጋጋ። ምክንያቱም ይሄ ልጅ አንድ ነገር ምናምን ነገር ከሆነ በእኛ መዘናጋት ወይም በእኛ መጨቃጨቅ ነው የሚሆነው። ከቶፋ ጋር ስትገናኝ ማለት ነው ተረጋግተህ እንዲሆኑ እርግጠኛ ሆነ። እየሰማሁ አይደል እንዴት እያወራኝ እንደነበረ እኮ አው ተረድቻለሁ። ግን እኮ እሺ በቃ አሁን ነው በላቸው። ሁላችንም ይሄ ነገር ያ ነገር እየተባባልን ከተጨቃጨቅን ይወድ ሌላ ነገር ነው የሚፈጠረው። ቶፋ ይሁን እሺ፣ ቶፋ ተረጋጋ። በቃ ቶፋ ተረጋጋና እንትን በል ቶፋ ተረጋግተህ እንትን ባረግ ነው ያለው ተገኝቷል። ምንም አይነት ነገር የለም። ምንም ነገር እንዴት ተረጋጉና አሁን ወደ ቶፋ ተረጋጋ። ምንም ነገር አይፈጠርም። ምንድነው የምረጋጋው? ነው ይሁን ነገር ምን አድርግ እሱ ሶፊ ምን ያድርግ እኮ እሺ፣ ሁሉ ነገር ባንተ ነው የተፈጠረው። ነግሬሃለሁ። እኔ እኮ ያልገባኝ ነገር ምን እንደሆነ ታውቃለህ ቶፋ? እዚህ ጋር የእናንተ የሀሳብ ልዩነት እናንተ ጠርዝ ይዛችሁ እዚህ አንተ ብላችሁ ስትወቃቀሱ የት አለሽ? የት አለ ወንድሜ? የት አለ? እሺ በቃ ይገኛል ቶፋ። ነግሬሃለሁ። ከካሜራ ውጪ ነግሬሃለሁ።
ቶፋ ይሄ እኮ የእሱም ወንድም እኮ ነው። እሱም ምንም አይነት ነገር እንዲፈጠር አይደለም። ወንድሙ እንደሆነ ቢያውቅም መጀመሪያ ይጠነቀቅ ነበረ፣ መጠንቀቅ ነበረበት። ሆስፒታል አስገብቶ አስተኛው። ቆይ ምንድን ነው? እኔ ምን አደረኩ? አንዳችሁ ለአንዳችሁ እኔ ምን ላድርግ? ምን ማለት ነው? እኔ ምን ላድርግ? በቃ ከካሜራ ውጪ ስንት ጊዜ ነገር እሺ በቃ ቶፋ አኑ በቃ እሱን ያዝ። አቁመው አኑ በቃ እሱ ቶፋ ተው በቃ ይሄ ችግር የኔ ብቻ አይደለም። ቶፋ በቃ እሺ እባክህ የማን ችግር ነው? የማን ችግር ነው? ይሄ የተፈጠረው ባንተ መጣ ቢሆን ወይ ከዚህ በፊት ታከተው በማን የመጣ ነው? በይሁን በኔ መጣ። እኔ ምን አደረኩ? የግድ ካሜራ ስር መናገር አለብኝ። እኔ ምን አድርጌ ነው? ኧረ ቶፋ አንዳችሁ ለአንዳችሁ ስትወነጃጀሉ ካሊድ የሆነ ነገር ከሆነ ግን ከሁለታችሁም ራስ አልወርድም። እኔ ምንድን ነው? ቆይ ቆይ አንተ ከዚህ ቀደም አልነገርኩም? ሶፊ ተናዶ ሊሆን የሚፈልገው እሺ ምን ስራችንን እንሰራለን። ስራ ስንሰራ ደግሞ ሁሌም ጠላት አለ። ምን ላድርግ? ምን ላድርግ? ነግሬያለሁ። ቤተሰቦችን ከዚህ ነገር ላውጣቸው ብዬ ነበር። ምን ላድርግ? ቤተሰቦችን ፈልጌ ነው። አሁን እናገኘዋለን። መፈለግ አይደለም። ከዚህ በፊት ታግቷል አይደለ? እየፈለግከው እንኳን ካንተ ጋር ያልነበርኩት ለምንድን ነው ያልነገርኩት? ንገረኝ። ለምንድን ነው እንደዛ ያደረኩት? ሶፊ እሱ ለማለት የፈለገውንም ነገር ለመረዳት ነው። ንገረኝ። አንተም እሱ ማለት ነው። ግን ትሰማኛለህ? ካሊድ አንድ ነገር ይሁንና ማለት ነው። እየሰማኝ ነው? ከሶፊ ትክክል። ካሊድ አንድ ነገር ይሁንና እገድላለሁ። ምንም አይሆንም። እርስ በራሳችን ወንድሜ ነው የታገተው። ነገ ደግሞ እናት ታግታለች። በዚህ ልጅ መጣ። በሱም ላይ ይሁን ይችላል። ቶፋ እንዲህ ስንባል በኔ ነው በአንተ ነው አይደለም። እሺ በማን ነው? እናጣራ። እኔ ለተቸገሩት ቆሜያለሁ። እሺ እነሱን ለማጥቃት ወንድሜን አገዙት። ምን ላድርግ? በቃኝ አልኩህ አይደል እንዴ? ደግሞ ኢንስፔክተሩ አለመሆኑስ በአንድ ጉዳይ አለመሆኑን በምን እርግጠኛ ነህ? ይኸውልህ ለእሱ ደግሞ ማረጋገጫ አለኝ። ከአንድም 2-3 ጊዜ መጥተው በቤተሰቦች ሲያስፈራሩ እንደነበረ ራሱ በአንደበት ነግረኛል። በቃ ይሄንን ስራ ተወው ብያለሁ አይደል? ይኸውልህ አንድ ነገር ልንገር፣ በእኔ ምክንያት ከሆነ እኔ ስራውን ተወዋለሁ። ቶፋ እነዚህ ሰዎችም እኮ ማን ዛሬ እኮ ወንድሜ ነው እኮ የቀረው እኮ። አንተ ስራ ብታቆም ሶፊ ስራ ብታቆም ለማን ይድረስ? እሺ ወንጀለኞችን ማን ያዝ? ሁሉም ነገር ከቤተሰብ በኋላ ነው የሚሆነው። ስራ ምንም ነገር ሲሆን ከቤተሰብ በኋላ ነው የሚሆነው። አትሊስት ቤተሰቡን መጠበቅ ነበረበት እኮ። እንደዚህ ስሜታዊ ሆነ ነው ታዲያ የምታስረዳ? የቻለውን እኮ እያደረገ እናንተ አቆማችሁ ማለት እኛም ማቆምን እኮ ነው። ሁላችንም ማቆምን ማለት ነው። ሞክሬያለሁ። እኔ ልረዳው ሞክሬያለሁ። በጣም በተደጋጋሚ በሱ የመጣ ቤተሰባችን አደጋ ስር ሲገባ እኔ ራሴ ስራውን የጀመርኩት እኮ ቢያንስ ቤተሰቦቼ መጠበቅ ከቻልኩኝ ብዬ ነው። ከስንት ጊዜ ከ3 ዓመት ጀምሮ እኮ ቤተሰቦቼን እኮ ሰላም አይደለም እኮ። እናቴ ጉሊት ወጣ ስራ ስትሰራ እኔ ስጋት አለብኝ እዚች ጋር። እሺ ቶፋ ይገባናል። እሺ ምን ላድርግ እኔ? ተረጋጋሽ። ፈልጉት። እንዴት ነው የምረጋጋው? ፈልጉት ነው ሪስፖንሲቢሊቲ ሊወስድ ይገባዋል። እሺ ይኸውልህ እየሰማኝ ነው አይደለ ሶፊ? ዛሬ ካሊድ አንድ ነገር ከሆነ እገድላለሁ። በቃ ተረጋጋ። በቃ እንደዚህ መሆን የለብህም እባክህን። በቃ ምንም ነገር እኮ ስሜት ይሰጣል። ትክክል ነው። ማንም ነገር ቢፈጠር ማለት ነው ለቤተሰብ ቅድሚያ መስጠት። ይሄ ምንም ጥርጥር የለውም። ግን በምንችለው አቅም ከለላ ያደረግንላችሁ። መቼ ነው የተከላከልክለት? እኔ ነኝ እኮ ፈልጌ ያገኘሁት። አንዳችን ካሊድ ጋር እኮ ሆነን ቢሆን የወዱ ነገር አይፈጠርም። የግድ እናንተ ካሜራ አብርቼ ነው መፈለግ ያለብኝ ወንድሜ? ጠፍቶ ፈልጌ ራሴን ያገኘሁት እና እኔ ካሜራ አብርቼ ለምንድን ነው መቶኝ? ለምንድን ነው ወንድምህ እኮ ነው። ሌላ ይሁና ታዲያ ምን ይሁን? ይኸውልህ አሁን ተበታትነን ማለት ነው ካሊድን መፈለግ ይሻላል እንጂ እርስ በርስ ስትወቃቀሱ ይሄ ልጅ የሆነ ነገር ቢሆን ሌላ ነገር ውስጥ ነው የምንገባው። አገኛችሁት? ቆይ ፈለጋችሁት? እየፈለግነው ነበር። ታዲያ የለም እኮ የት አለ? የት ነው? እሺ ምን ፈልገው? ሎኬሽኑ እዚህ አካባቢ ነው የሚለው። ስንደርስ ቦታው ላይ አይደለም ካሊድን የሰው ዝርም ያለ ነገር የለም። ግን አሁንም እየተጨቃጨቀን ባለንበት ይሄኔ አውቆ ቢሆንስ ይሄ ነገር ለውጥስ ቢሆን በፍጹም እንደዚህ ነገር አይፈጠርም። አይሆንም ቶፋ፣ እንደዚህ ነገር አይፈጠርም። እባክህ ተረጋጋ። እንደዚህ ነገር አይፈጠርም። ይኸውልህ ቢሆን አይችልም። ስህተቱ ሊደብቀው ነው ይሄን ነገር እያነሳ ያለው። ሶፊ እባክህ ንገረኝ። ሞቶም ከሆነ ንገረኝ። ተረጋጋ። ሞቶም ከሆነ ንገረኝ። ሞቶም ከሆነ ንገረኝ። በፍጹም አይሆንም። እንደዚህ ቶፋ፣ እንደዚህ ነገር በፍጹም አይሆንም። ይኸውልህ ከ3 ዓመት ጀምሮ ማለት ነው ከዛሬ 3 ዓመት ጀምሮ እየጠየቅኩት ነው እንደዚህ አይነት ሪስክ የሆኑ ስራዎችን አትስራ፣ ቤተሰቦቻችንን ይጎዳል ብዬ ነግሬዋለሁ ነው እያልኩ ያለሁት። አዎ ግን ይኸውልህ ሰዎችን ለመርዳት ነው። አንተም እኮ ቢሆን ያለው እኮ ሰዎችን እየረዳን ያለው አንተም ያለው ለሰዎች ስትል አንተም ህይወትን ሪስክ ውስጥ እየተከተልክ ነው። ቤተሰቦቼን እንጠብቃለሁ። ምን አደረክ? እንዴት? ምንድን ነው ያደረገው? እሺ ምንድን ነው? ይኸውልህ ቢያንስ እኔ እፈራለሁ። በቤተሰቦቼ ሲያስፈራሩኝ እፈራለሁ። እንዴ ከአንድም 2 ጊዜ ነግረው ካለ አይደለ እንዴ? እሺ ቆይ ከዚህ ቀደም ማለት ነው ካሊድ ታግቶ
በመከራ ነው የተገኘው አይደለ? ያገኘኸው እሺ፣ ያገኘኸው እኔም እየፈለኩኝ ነበረ። ልክ እንዳንተ ካሜራ ብቻ አይደለም ወንድሜ የሚፈልገው፣ የእናቴ ልጅ የሚፈልገው ካሜራ ብቻ አይደለም። እሺ ስለዛ አሁን የምትለው አሁን እኔ እንትን እየሰራው ነው፣ አደጋ ስር እየከተትኩ ነው። አንተ ምን እያደረክ ነው ያለው? እኔ ምን አደረኩኝ? ኢንስፔክተር ምን እያደረክ ነበር? ቢያንስ እኔ እፈራለሁ። ቢያንስ እንደዛ ተብዬ እኔ አልፈራም። እሺ ልንገርህ፣ የኢንስፔክተሩን ጉዳይ ከያዝኩ ስንት ጊዜው ነው? የስንት ጊዜው ነው? ከወር በላይ አልፎታል። ትቼዋለሁ። ለምንድን ነው የተውኩት? በቤተሰቦቼ ሲያስፈራራኝ ተውኩት። አንተም እንደኔ ፈርተህ መተው ነበረብህ። ለምንድን ነው የምፈራው? ለምንድን ነው የምትወው? አሁን እኮ ቤተሰብ ስላለ እናት አባት ምናምን ወንድም እህት ስላለ አሁን እዚህ ይሄ ወጥመዱ ያንተ ወይም ደግሞ ኢንስፔክተሩ የምትውላቸው ሰዎች እኔ ቢያንስ ትቼዋለሁ። የኢንስፔክተሩን ጉዳይ እኔ ዘግቼዋለሁ። የዘጋሁት ደግሞ ፈርቼ ነው። እኔ እኮ አሁን ማለት ነው እርስ በራሳችሁ መወቃቀሳችሁ ካሊድን ያመጣልናል ወይ? ካሊድን ወደ ቤቱ ይመልሰዋል ወይ? ካሊድን ወደ እናቱ ቤት ያመጣዋል ወይ? የባሰ ስህተት እየሰራችሁ ነው። ደቂቃ እያባካንን በመጣ ቁጥር ይሄ ልጅ የሆነ ነገር ይሆናል። ይሄ ልጅ የሆነ ነገር ከሆነ ደግሞ ማለት ነው ምን ብለህ ልትመልስላት ነው? ነገ ደግሞ ምን ልትላት ነው? ይሄ ልጅ አንድ ነገር ሆነ ማለት እኔ እገድለዋለሁ። እሱ በመሞቱ እገድለዋለሁ። እሺ ከዛ ቢያንስ ቤተሰቦች ይድናሉ። ሌላ የቀሩኝ ቤተሰቦች መዳን ይችላሉ። እየሰማኸኝ ነው አይደል? ካሊድ ብቻ በህይወት አይኑር። እንደባለፈው ተመቶ እንኳን አይደለም በህይወት ምናምን ሳይኖር ቀርቶ አይደለም ምናምን አይደለም። እየሰማኸኝ ነው ሶፊ? ተመቶ ማገኘው ገላለሁ። አንድ ነገር መስፈራራት አይደለም ገላለሁ። በቃ ተው ሰማኝ። ምንም እንደሚያስፈልግ አይደለም። ይኸውላችሁ አሁን ሁለታችሁ ማለት ነው የሚያንሳስት ነገር አይደለም። እኔ እየሰራሁ ያለሁትን ስራ ሙሉ እየሰራ ነው ያለው። አንተ ሁን ከነሱ ጋር ይኸውልህ እኔም እኮ አልካርኩም እኮ እየሰራሁ ነበረ፣ ግን ሲያስፈራራኝ እኔ እፈራለሁ። ቤተሰቦቼን እፈራለሁ። ለቤተሰቦቼ ስል እፈራለሁ። አንተ ለቤተሰቦች ስትባል እንዴት ነው ማስፈራው? እንዴት ነው ማስፈራው? አልፈራም አይደለም። ይኸውልህ መደወል አልነበረብህም እሱ ጋር እያልኩ የነበረው ለዚህ ነው። የሆነ ነገር መርዳት የሆነ ነገር ማገዝ ከቻለ ብዬ ነው። ቶፋ እዚህ ከመጣ እኮ ልታግዝ ልትረዳ ነው። ይሄን ነገር አንተ ምንድነው የምትይዘው? ከቅድም ጀምሮ እየደወልኩለት ነው። አሁንም እየደወልኩለት ነው። እየተነሳ አይደለም እየደወልኩለት ነው። ስልክ እያነሳልኝ አይደለም። ሆስፒታል ውስጥ ስለነበረ ሳይለንትም አድርጎት ሊሆን ይችላል። ቶፋ ሳይለንትም አድርጎ ሊሆን ይችላል። ሆስፒታል ሁሌ ሲቀመጥ ስልኩን ሳይለንት አድርጎ ነው ከገባ ቀን ጀምሮ። ካሊድ የገባው እኮ ዛሬ አይደለም እኮ ቆየ እኮ ሆስፒታል ከገባ አይደል? ስለዚህ ሳይለንት አድርጎ ነው ስልኩን የሚቀመጠው። ቶፋ እባክህ ተረጋጋ። ለካሊድ ይሄን ነገር እባክህ ቶፋ እባክህ ልለምንህ። በቃ ጫካ ገባን አይደል? ለካሊድ ይሄን ነገር አይጠቅመውም። ጫካ ገባን። እሺ እንዴት ነው የምናገኘው? እየቻልነውን እያደረግን እንዴት ነው የምናገኘው? ወይ መረጃ የለን። እሺ ወይ ያየው ሰው የለ። እሺ ምን ብለን ነው የምናገኘው? ፈጣሪ ይረዳናል። ዝም ብለን እኮ አሁን እርስ በርስ እየተዋቃቀስን የምናቃጥለው ጊዜ ማለት ነው ለካሊድ በጣም ከባድ ነው የሚሆነው። የባሰ ማለት ነው። አንተም እንደ ወንድ ጠንከር ብለህ እስከ ዛሬ ወንጀለኞችን ስታፈላልግና ስትይዝ የነበረውን ወንድነትን አሳይ። ጉልበት የለኝም አለ አቅም አለ ጉልበት የለኝም አቅም አለ። ወንድሜ ነው የተያዘው። አንተ ከዚህ በፊት ነው ይኸውልህ ልፍስፍስ ያለ ማለት ምናምን ነገር ሙከራ እያደረኩኝ ነበረ። ቶፋ አንተ ማለት ነው የሰማኝ ለወንጀለኞች አሲድ ለወንጀለኞች ደግሞ ብርቱ ቅጣት ሆነ ነው ማለት። ይሄን ነገር በወንድም ላይ ምን እንድታሳየኝ እፈልጋለሁ። መልስ እንድትመልስልኝ እንደዛ መሆኑ እንድታሳየኝ እፈልጋለሁ። በቃ አሁን እንደዛ መሆኑ ወንድሜ በህይወት ሲኖር ነው እኮ ይሄን ነገር ወንድም በህይወት መኖሩን የምናረጋግጠው ተሯሩጠን ስናገኘው ነው። ቶፋ ተሯሩጠን ስንሄድ ነው። ካልበለዛ እዚህ ሆነን ይኸውልህ እሱም እዛ ያብዳል፣ አንተም እዚህን ታብዳለህ። ታዲያ እንዴት ብለን እናገኘው? እሺ አንድ ነገር ልንገር። እሱ እናት አለው ወንድም እህት አለው አይደል? የሰው ልጅ እንዴት ነው በእናት በቤተሰቦች ምናምን ነገር ሲያስፈራራህ ማትፈራው? ይገባኛል። ምንድነው የዚህ ልብ በዚህ ልክ እንዴት ነው ልብ የሚደነድ ነው? ቢያንስ የሌላ ሰው ቤት ቢያንስ እኮ ብለውናል እኮ ነው የምልህ። እኔ ኢንስፔክተሩ በቤተሰቦች ሲያስፈራራኝ መቼ ነው ያስኩት ኬዙን? ትቼዋለሁ አይደለ? ትቼው ድጋሚ በእምነት ምናምን ነገር ሲነሳ ነው ድጋሚ ቢያንስ ማገዝ ከቻልኩኝ ብዬ የመጣሁት ነው የምልህ። ይገባኛል። እሺ ቆይ ልንገርህ። ይገባኛል። አንድ ቤተሰብ ያለው ሰው በእናቱ ሲያስፈራራው እንዴት ነው የማይፈራው? በወንድሙ ሲያስፈራራው እንዴት ነው የማይፈራው? ትክክል ነህ 100%። አንተም ትክክል ነህ፣ ሶፊም ትክክል ነው። ቢያንስ ምን ላድርግ? ጥፋት ይሄ ነው በለኝ። ጥፋት ነው እያልኩ ይሄ ነው በለኝ። ጥፋት የሆነ ሰው መጣ አንተ ጋር ሊረዳ ገብቶኛል። ምኑ ጋር ነው ጥፋቴ? ይሄ ጥፋት አለበት። ሰው መርዳት ጥፋት ነው እያልኩ አይደለም ሶፊ። ብቻ ግን ስትረዳ ካሊድን እዚህ ነገር ውስጥ ማካተት ነበረብህ። ቢያንስ እዚህ ነገር ውስጥ ሲገባ ዞር በል ጥግህን ያዝ ማለት አልነበረብህም። ምክንያቱም እዚህ ጋር ቤተሰብ እኔ መቼ አካተትኩት? በቃ እሺ ማን ይሆናል ከሆስፒታል መጥቶ ይዞት ሄደው ነው ወይስ ተሰለበ? እኔ በምን አውቃለሁ? ጠፋ ተሰለበ ወይስ ዋጡት? ይፈልገን አጣን እኮ ሶፊ። ሰማኝውና እኔ አሁን ምን አለ መሰለህ
ወንድሜ ነው ደንግጫለሁ ምን እያደረኩ እንደሆነ አላውቅም ስለዚህ ሌላ ሐሳብ አትሁንብኝ እሱ ደግሞ ለሚለው ለያንዳንዱ ነገር ደግሞ እኔ ምንም ማድረግ አልችልም ገብቶኛል እኔ ምንም ላደርግልህ አልችልም አሁን ልንፈልግ ነው የመጣ ነው አንተም ስሜታዊ ሆነ እሱም ስሜታዊ ሆኖ እየተመላለሳችሁ ሌላ ነገር እሱ እየሰማህ አይደል እንደሚለኝን ምን ላደርግ ነው ቢያንስ ለምን ስራን ሰራ እያለኝ ነው ለምን የሆኑ ሰዎች አልቅሰው አንተ ጋር ሲመጡ ለምን ሻልካቸው እያለኝ ነው እንደዛ ማለት እሺ ምንድን ነው ሰደኝ እስቲ ስሜታዊ ሆኖ ነው ወንድሙ ነው የጠፋው ወንድም ገባኝ እኮ ስማኝ ከዚህ በፊትም እኮ ጠፍቷል እኮ ፈልጌ አግኝቼዋለሁ እኔ ነኝ እኮ ፈልጌ አግኝቼዋለሁ እሺ ምን ላድርግ ግን አሁን ላይ ማለት ነው አሁን ታማሚ ነው ከሆስፒታል አልጋ ራሱ ነው እኔ ምን ላድርግ ናይ ብዬ እየወጣሁ እንዴ እኮ እሱን እኮ መጠንቀቅ ነበር ወይ የሆነ ሰው ማስቀመጥ ነበረብን ተቀምጧሉ ሰው አስቀምጫለሁ እኮ ይሄ ነገር ነው ይጠፋኛል ወይ ከዚህ ካንተሶች አንዱ ወይ አዳምጠኝ እንደማመጥ ምን አለ መሰለህ ሰው አስቀምጬ ነው ነበሩ ከሱ ጋር እነሱ ሊከላከሉት የሚችለው ሌላ ሰው ሲመጣ ነው ይሄ ግን ራሱ ነው የሄደው ወጥመር ስር ነው የገባው ተረዳኝ ራሱ በምን እንዳገኙት አላውቅም ደውለው ራሱ እንደወጣ ነው ያወቅኩት ይሰማኝ ነው ስለዚህ ሊከላ መቶ ሐኪም ቤት እኮ አይደለም እኮ እነሱ አይደለም የሚመጡበት ቢመጡ ነው ሰዎች ተከላክሉለት አልኩ እንዲጠብቁት እኮ ዙሪያው እኮ እንዲጠብቁ አድርጌያለሁ እኮ ወጣ ራሱ ነው ሄደው ሸውራቸው ነው የወጣው እኔ ምን ላድርግ ሶፊ ምን እንዳሉት በምን እንዳስፈራሩት አላውቅም ሶፊ ቢስ ምን ይሻልና እኛም እኮ ጨንቆናል ከዛ ጀምሮ መኪናውን ለሳይበላው በመምጣቱ እድለኛ ነው ቶፋ ራሱ ሲሯሯጥ ነበር እዚህ ጫካ እስክንደርስ ድረስ ማለት ነው ምናልባት የሆነ ሰው እናት ላድን ብሎ ነው ይኸውልህ ሶፊ ትክክል እኮ ነው አንተ መጀመሪያ ማስቀደም ያለበት ቤተሰብ ነው ህይወቱን ነው እናት ነው ይገባኛል አንተ ትክክል ነህ 100% በቃ ይሄን ነገር ከተነገረው ቀን ጀምሮ ይሄን ኬዝ እሱ ማቆም ነበረበት ደግሜ ነገርኩት እኔ ዛሬ እኮ እንደዚህ መሆኔ ናት እኮ እኔ እና እሱ ስናወራ አንድም ቀን ካሜራ አብርተን አውርተን አናውቅም ሁሉም ነገር ይገባል ቤቴ ነው አይደለ የእናቴ ልጅ ነው እኮ ወንድሜ ነው ቤት ስር እኮ አገኘዋለሁ አይደለ እንዴ አወራሁት በተደጋጋሚ አወራሁት ሶፊ ለምንድን ነው ይሄን ነገር ማትተው አልኩት አልተውም ስራዬ ነው አለኝ እኔ እንደዛ ብሎ ሊያወራኝ አይገባም ይገባኛል ይኸውልህ ካሊድ ራሱ ጠፍቶ ቶፋ እኔ በራሴ የእናቴ ልጅ ነው እኮ ወንድሜ ነው ስፈልገው ነበር በአጋጣሚ ሆኖ እሱ ስላገኘው እሱ ብቻ ነው የፈለገው ማለት አይደለም በትክክል ያለውን ነገር እኮ አውቃለሁ እኔ አንዴ ታች ምናምን ነገር እየተሯሯጥኩ እኮ ካሊድ ብሎ ሰላም እንደነሳ አውቃለሁ ካሜራ ላይ ወይም ቪዲዮ ላይ እየተለቀቁ ያሉ ነገሮች ከኢንስፔክተሩ ጋር በተያያዘ ነው እንጂ የካሊድን ጉዳይ እኮ ችላ እንዳላልከውና ለሱ ደም እየሰጠ ላይ ታች እየተንቀሳቀስክ እንደሆነ እኮ አውቃለሁ ለካሊድ መስዋዕትነት ያልከፈለ ማን ነው እየተሯሯጠ ያሉ ነው ማን ነው ይሄን ነገር እኮ ሶፊ አግኝቶት ቪዲዮ ተለቀቀ እንጂ አንተ የከፈልከው መስዋዕትነትና የሆንከውን ነገር በጠቅላላ ቪዲዮ ላይ አልለቀቀም እንጂ ያልሞከርከው ነገር እንደሌለ ሁላችንም እናውቃለን እኮ ሁላችንም ቶፋ ተነስተን እንሩጥ የቻልነውን ነገር እናርግ እላይታችን እናርግ የሚጠቅመን የሐሳብ ልዩነት መከፋፈል መወቃቀስ አይደለም በህይወቱ አንድም ቀን ተናግሮኝ አያውቅም እንደ ሶፊ እንደሚያንጓጠኝ ምናምን ነገር እንዳይመስል አንድ ቀን ተናግሮኝ የማያውቅ ልጅ ነው ካሊድና እሺ ሂድ እሺ ይገባኛል እኮ ሶፊም እኮ ማለት ነው የሆነ ነገር ላስተካከል ብሎ ነው እንጂ ላንተ አንገቱን እንደሚሰባ አንተን እንደሚያከብረ አንተ ፊት አንገቱን እንደሚሰብር እኔ የትም ቦታ ላይ እንዲዝቅ ብሎ አይቷላ በፍጹም አይደለም በጣም ነው የሚያከብረው ላንተ አንገቱን በፍጹም ማን አይደለም አንድ ቀን ያዳመጠኝ ኖሮ ካሊድ አይጠፋም ነበር አንድ ቀን ቢሰማኝ ኖሮ ቶፋ ይኸውልህ የፈለገ ነገር ቢሆን ማለት ነው አንድ ቀን ቢሰማኝ ቶፋ እባክህ በፈጠረ እንዴት አንድ ቀን አይሰማኝም ቶፋ ይገባኛል እንደዚህ ስሜት ሆነ እንዳያልፈልግም ቶፋ የተፈጠረውን ነገር እያንዳንዱን ነገር አውቃለሁ አሁንስ የት ነው ብለን ነው የምንፈልገው የትስ ብለን ነው የምንፈልግሽ እኔ አሁን እኮ ቀድሞውኑ መደወል አልነበረበትም እሱ ጋር መጀመሪያውኑ መደወል አልነበረበትም ለምን እሺ ብቻህን ምን ልታደርግ ብቻህን አንድ ፈልገህ አገኘህ ማለት ድጋሚ ነው ተነስቶ ከሆስፒታል ሄዳል ይሄድ አይልኛል አናውቅም እኮ ሶፊ ሰማኝ እኔ እሺ ነው ምን አድርግ ነው የምትለኝ እኔ አሁን እኮ ጀመር አንተ መስሎ መጣት አልነበረባችሁ ምን ታረጋላችሁ እንፈልገዋለን እኮ አሁን ምን እያደረክን ያለው ከነገ ይጨቃጨክን ያለው እኮ አንተ ሁለታችሁ ወንድማማቾች ስትጣሉኛ ዝም ብለን ማየት ነበረብን እንፈልግ ተባብለን መሄድ ነበረብን መጀመሪያ ችግራችሁን ፍቱ አላዳምጠን ችግራችሁን ፍቱና ከዛ እንፈልገዋለን ችግራችን እንድንፈታ የምትፈልግ ከሆነ ውጡልን ወይ ስለልሳበት ለምንድን ነው እሺ አሁን ምን እያደረክ ያለው ብቻህን እዚህ ስሜታዊ ሆነ ሄደ ዘለ ወይ ጥይቱስ ወይ የሆነ ተባራሪ ጥይት ቢመታስ መጀመሪያ በቃ እኔም አንተን ላረጋጋህ ነው ይዤ የመጣው አኑም እዛ ያረጋጋዋል ከዛ በቃ እኔ አሁን ስማኝ እንደማመጥ ጥፋት ነው የሚለኝ ነገር ንገረኝ እስቲ ይሄ ጥፋት ነው ብለኝ አስፈራርተውሃል ከዚህ በፊት እናውቃለን በቤተሰቦች እሺ ምንድነው ያልከው ስሜታዊ ሆነ እለኛ ሆነ እስቲ ንኳቸው ነው ያልከው አንተ እንደዚህ ከማለት በፊት
ወይ ለምን ዞር አታደርግም? ወይ ደግሞ ተመካክረንም ቢሆን ወዴትም ወይ ክፍለ ሀገር ምሽለውን ያህል እኮ ጥንቃቄ እኮ አደርጋለሁ እኮ ተረዳኝ። ምሽለውን እየተማከረን አይደለም። አሁን ምን አለ መሰለህ፣ ስማኝ አዳምጠኝ። ይሄ አዲስ ነው ወይ ለአንተ? እንደዚህ አይነት ነገር ስንት መቶ አይደለም፣ አዲስ አይደለም። ምን እንደማመጣ ስንት መቶባት? ሁሌ ምን አደረክ? ምን አደረክ? ንገረኝ። አንተ አደረከው እኔ ያደረኩት ነገር ንገረኝ። አውቃለሁ፣ ገብቶኛል እኮ። ስለዚህ እኔ ምን ላድርግ? በምችለው ከዛ በላይ ምን ላድርግ? በምችለው እኮ ተነቀቅኩ። ወንድሜ አይደለም እየወቀስኩ እኮ እየተቸው እኮ አይደለም። ምን ያደርክ? በቃ ተስማሙ። ቢያንስ የሁለታችሁ ጦርነት ለሌላው በምን እንስማማ? እያየኸው አይደል እንዴ? በምን እንስማማ? አንድም ቀን ሰምቶኝ አያውቅም። አንድ ቀን እንዴት አይሰማኝም? ታላቁ አይደለው እንዴ? እኔ አረ ሁሌ ነው የሚሰማው ቶፋ። ይኸውልህ ሌላ ነገሩ ሙሉ ለሙሉ ረስቶ ሳይሰማኝ ቀርቶ አንድ እቺን ብቻ ቢሰማኝ ይሻለኝ ነበር። አንድ እቺን ሌላ ይኸውልህ አንድ የምንጨምርባቸው ልጆች አይደሉም። ያለን ወንድም አንድ ነው አይደለ? ይገባኛል፣ እረዳለሁ። ቆይ ከየት እሱም እኮ ህይወት ለማዳን አንተን ለማዳን እሱስ በካሊድ ህይወት የሚደራደር ይመስላል? በፍጹም ምናልባት ስላልሰማ ስላላደመጠ ይሄ ነገር የሚዳፈረው ነው የምልህ። በዚህ ልክ እንዴት ይዳፈራል ነው የምልህ። ስንት የህግ አካላቶች አሉ አይደል እንዴ? ይኸውልህ ከኛ ሲከብድ ጉዳዩ የህግ አካሎች አሉ አይደል? እነሱ ጋር እንሄዳለን፣ ፍትህ እናገኛለን አይደል? የትኛው ሰው አደገኛ ነው? በወንድሙ እየተዛተበት በእናቱ በእህቱ እየተዛተበት እንደዚህ የሚያወራው? የሰዎች ሆዱን ታውቀዋለህ። የሰዎችን ህይወት ተከታትሎ ማዳን ሰው በሱ ህይወታቸው የዳነ የተረፈ ስንት ሰዎች አሉ። ዛሬም ነገም ቤተሰቡንም እነዛንም ሰዎች ለመጠበቅ ብሎ ነው ይችላል። እሱ ስሜት እኔ ፈልጌው እኮ ወንድሜን እኮ ስር ከተትኩት ነው የሚመስለው። ስሜታዊ አንተ ቀዝቀዝ በል። እሺ አንተ ከኔ የተሻለ ምን አደረግክ እያልከው እኮ ነው። ሰማኝ። እሺ ምን ላድርግ? እኔ ይሄን አድርግ እስቲ በለኝ። እኔ አሁን ያደረኩት ንገረኝና ላድርግ። አሁን በዚህ ሰዓት አሁን እናንተ እንደምትሉት የምንከራከርበት ሰዓት ነው እኮ። እሱን እኮ ነው የምልህ። ለዛ ደግሞ በቃ መስማማት አለባችሁ ሶፊ። ሁለታችሁ እዚህ ጋር እየተባላችሁ እንዴት ነው እኛ ዞረን ካሊድ የምንፈልገው? እሺ እዚህ መሆኑንስ ማን ነው የነገራችሁ? እስቲ ንገረኝ። ሰማኝ ሆነ። እሺ አሁን ምን አለ መሰለኝ፣ አሁን ከእናንተ ጋር የምከራከርበት ሰዓት የለኝም። አሁን ጥራው ሂድ አንተ ከእሱ ጋር እንፈልገው። ችግራችንን እንፈታለን። ችግራችን ሌላ ጊዜ እንፈታለን። አሁን ጥራልኝ። ይር በቃ እንፈልጋለን። ይር ይሆንና እኔን እሺ በለኝ። አሁን ጥራው በቃ ይር አሁን ጥራው። ድምፁ እዚህ ድረስ ይሰማኛል። ሊረጋጋ ሰማኝ። በቃ ይድሽ ይርልኝ በቃ አሁን ጥራውና አንተ ሂድ ከሱ ጋር። እሺ እሄዳለሁ። ማን ነው እዚህ ነው ያለው? ማን ነው ይሄን ቦታ የነገረው? መጣን ከዶክተር ስትወራ ነው የሰማነው እኮ አልናችሁ እኮ። ለምን እንደሆነ አዲስ ጥያቄ የምጠይቁት? ስማኝ ይሆንና አሁን ምን አለ መሰለህ፣ አሁን እዚህ ቆሜ ማስረዳብህ ሰዓት የለም። እዚህ እንዳለ አውቀናል። እዚህ አካባቢ ዞር ዞር እያልን ፈለገ ማግኘት አለብን። ገባህ? ያለበለዚያ ድጋሚ እናጠዋለን። እኔ እንደለፈው ተመሳሳይ ነገር ድጋሚ እንፈለፋለን። ተረድቻለሁ። አሁን አዳምጠኝ እሺ። ስማኝ አሁን ምን አለ መሰለህ፣ ይሆንና ከአንተ አንድ ነገር ነው የምፈልገው። ሂድ እዛ አንዋር ነው ወደዚህ ላከው። አንተ ከሱ ጋር ሆናችሁ ፈልጉት በቃ። ከዛም በኋላ መጨረሻ ላይ ችግራችንን እንፈታለን። ችግሩ እንዲፈታ ነው አይደል? እንድናወራ ነው የፈለጋችሁት። መጨረሻ ላይ ናድ ሂድልኝ። እሺ በለኝ። አንዋርን ጥሩ ተረጋጋ። አንዋር ነው ወደዚህ ችግር የለውም። ምኑ ጋር ነው የጥፋት? ችግር የለውም። እሺ ማለት ችግር የለውም ግን እሺ ችግር የለውም። አሁን ብዙ ማውራትም አያስፈልግም። ምኑ ጋር ነው ግን ጥፋቴ ነው? ንገረኝ እስኪ አንተ። ምኑ ጋር ነው ጥፋቴ? ምን ስላደረኩ ነው? ሰዎች ይመጣሉ፣ በቃ እኛ ጋር ይመጣሉ። ስለዛ ችግር ደረሰብህ እንደዚህ እንዲተባበርን ይላሉ። በምንችለው አቅም አቅማችንን እንሞክራለን። ስለዛ ሁሌም በዳይ አለ ተበዳይ አለ አይደለ? ስለዛ ሁሌም ከበዳይ ወይም ደግሞ ከሚበደል ሰው ጎን ስንቆም የበደለው ሰው ሁሌ እንደዛተ ነው፣ ሁሌ እንዳስፈራራ ነው። ስንቱን ፈርተን እንሰራለን እንዴ? ዛቻ በየጊዜው ነው እና ምን እናድርግ? በምንችለው አቅም እንዴ ምን ማለት ነው? ቤተሰብ አይደል እንዴ? ምን ነገር ከመጣ በኋላ እኮ ከነሱ ኋላ ነው የሚሆነው። እሱ ጠፍቶን አይደለም፣ ግን ደግሞ እኛም ማህበረሰቡ መሀል ነው ያደግነው። ምን ማድረግ እንዳለብን የሆነ ሰው ተጎድቶ ሲመጣ ዝም ብለን እናልፍ አንችልም። አይ ስራ እኮ ሙሉ ለሙሉ እኮ አትስራ እኮ አላልኩትም። 3 አመት ሆነን ይኸውልህ አኑ 3 አመት ሙሉ በሰቀቀን ነው ቤተሰቦች የሚኖሩት በሰቀቀን። እኔ እኮ ሚዲያ ላይ መመጣ ሰውም አልነበርኩም እኮ። አልያዛለ አልጨበት ሲል ነው እኔ ራሴ ሚዲያ ላይ ነው የመጣሁት እኮ ነው ማለት። አውቃለሁ፣ ሁሉንም ነገር አውቃለሁ።
እንዴት ሆነ? በእናትህ ተረጋጋ። እንዴት ሆነ? አሉና እያለህ ነው። እሺ አንተ ተረጋጋ። እንፈልገው እዚህ ነው ተብሏል። በቃ ሙሉ ጫካውንም እስኪነጋ ድረስ እንፈልገዋለን። ቶፋ በፈጠረ ስሜታዊ ሆነ አታልቅስ። በቃ እያለቀስክ እንዴት ነው ማለት ነው? ታናሽ ወንድሜ ነው የለፋው አይደለም ቶፋ፣ እናውቃለን። እኛም እንደካማ ታረገናል። በቃ ጠንክረን በቃ እንፈልጋለን። ጥረግ፣ ወንድ ልጅ ነህ። እንፈልጋለን። ዞር ብለን እንፈልጋለን። በፈጠረ እባክህ በቃ የት ነው እንፈልገው? በፈጠረ በቃ እዚህ ጫካ ውስጥ ሁሉንም ቦታ አካለን እንፈልጋለን። በቃ እባክህ በፈጠረ ቶፋ በቃ አሁን ይኸውልህ እናሳያቸዋለን። ቶፋ አንተ ቆመህ ነበር። ማንም አይዳፈርም። ዛሬ እስኪ ለወንድሙ ቆመህ ዛሬ ጀግና ሆነህ እንፈልገዋለን። እሺ አኑ ተጠንቀቅ። ብቻ እንፈልገዋለን። ስሜታዊ መሆን የለብህም ቶፋ። እንደዚህ እየሆንክ አንተ ደካማ እየሆንክ እኛ መቼም አንጠነክርም። እየሰማኸኝ ነው አይደል? እያለቀስክ አንተ እንደዚህ መቼም እኮ ከዓይንህ እኮ እንባ መውጣት የሌለበት ሰው እኮ ነህ። ምን ሆነህ ነው? በቃ እንፈልገዋለን። ካሊድ ትንሽ ሰው አይደለም። በቃ ህፃን ልጅ አይደለም። ራሱን መጠበቅ ይችላል። አሁን ምን አለ መሰለህ፣ ስማኝ፣ ይረዳሃለሁ። ይኸውልህ ቶፋም እያየበት ያለው አንግል ብትረዳኝ የሆነ ነገር አይፈጠርም የሚለው አሁን ሲመስለኝ ጠዋት ሆስፒታል እንዳትገባ ሆስፒታል አጠገቡ ሁን እያለህ ነበር መሰለኝ። ለዛ ብሎ ነው አሁን እየተቆጣ ያለው። ይገባኛል። አንተም ደግሞ የምትደርስላቸው ሰዎች አሉ፣ የምትሄድላቸው። አሁን ቶፋን እሺ ብሎ የካሊድን ህይወት እናድርስና ለመወቃቀሱም ለምትቻሸቱ እንደርስ። እኔም እሱን ነው እኮ የምልህ። አሁን ቀድሞውኑ እንዳደውለት ብያለሁ አይደል? ይሄ ነገር እንዳይፈጠር ነው። ለምን የደወልኩለት ይመስላል? ከአንድ ብርቱ ለመድኃኒቱ የሚባል ነገር አለ። አሁን ሰዎች ነበሩ፣ እኛ በቂ ነበርን። አሁን አስተዋወቅኩልከው። በፍጹም አላ ስሳት ሆነ ስሳን የገባ ነው ቶፋ። ይገባኛል። 20 ምናምን 30 40 ደቂቃ እየተከራከርን ነበር። አዎ ይሄን ኢሞሽናል ሆኖ ነው፣ ደንግጦ ነው፣ ፈርቶ ነው። ሶፊ ምን ያህል እንደሚወደው አንተ ምን ያህል ካሊድን እንደሚወደው ታውቃለህ። ምን ያህል በአንተ እንደማይደራደር ካሊድ ኢንስተት ሰርቶ ቢሆን ማለት ነው ለአንተ እንደዚህ ነበር የሚያብደው እሱ። ስለዚህ ዛሬም አሁንም እያደረገ ያለው ነው። ይኸውልህ አሁን እሱ ሲመስለኝ ማለት ነው ሆስፒታል ታሞ ኪድን ድረስ እዛ አጠገቡ መሆን ነበረብህ። ይወጣ አንተ እኮ ተሳስተሃል አይደለም፣ አንተ ጋር ነገሮች ተበላሽተዋል አይደለም እኮ እያልኩ ምን ቆይ አዳምጠኝ። አኑ ምን አለ መሰለህ፣ ሁሌም የሆነ ነገር ይመጣብናል። ሁሌም እኛ ቁጭ ብለን እንቀመጥ አንችልም። የሚያስቀምጠን ጉዳይ የለም ነው። ይገባኛል፣ እረዳለሁ። ኳንተም ህይወት ለማትረፍ ነው ነገር ግን ዙሪያዎቹ ሰዎች ነበሩ። ቶፋም ሀቅ አለው። ከቤተሰብ የሚቀርም ነገር የለም፣ ከካሊድ የሚቀርም ነገር አልነበረም። በቃ ትክክልም ነው እሱ እንኳን አልኩህ እኮ። ነገር ግን ጠዋት በተሰማውና አጠገቡ ብትሆን ይሄ ነገር ላይፈጠር ይችል ነበር ነው እሱ ሐሳቡ። ስለዚህ በጣም ተጨንቋል። አሁን በትክክል እያሰበ አይደለም። እንፈልገዋለን፣ እናገኘዋለን። አንተም ከሶፊ ጋር እንደዚህ ከምትያያዝ ለምን እንትን አትልም? ለምን አትረጋጋም? ራስን ለምን አታረጋጋም? ከሶፊ ጋር መያያዙ ሶፊ ላይ መዛቱ ምንድን ነው? ምን ጥቅም አለው? ቶፋ እንደዚህ ስለሆንክ እኮ አይደለም። አልተውም ቶፋ፣ ካልገባህ አልተውም መቼም አልተውም። በቃ ና በዚህ በኩል እንሂድ፣ እነሱ በዛ በኩል አሉ። ካሊድ ነው ታናሹ ነው። ምን ያህል እንደሚወደው ምን ያህል እንደሚያፈጥረው ታውቃለህ። በዚህ ጉዳይ ላይ አንተ ራሱ ብትሆን ማለት ነው አንተ ራስህ ብትሆን እንደዚህ ነበር ቶፋ የሚያብደው። አዎ በዚህ ሰዓት አሁንም እኮ አልተረጋገጠም እኮ ወንድሜ። እዚህ በማን የመጣው ወጥመድ እንደገባ አልተረጋገጠም። እሺ አልተረጋገጠም። እሺ ይሁንና ግን በኢንስፔክተር ሰማይ ቆይ በሱ በኩል ቢሆን ወይ እሱ ጠላቶች ቢሆኑ ምን ልናደርግ ነው? ለምን ሊባል ነው? ምን ለውጥ አለው? የማጠላት አሁን ምን ለውጥ አለው? ለውጡ ካሊድ መገኘቱ ነው እንጂ እኔም እሱን ነው እኮ የምልህ። ስለዛ ምን ያደርጋል? ሰማይ ስንቴ እዛ ጨርሶብሃል? ስንቴ ደርሶብሃል? ይገባኛል። ስንቴ ንገረኝ። በጣም ብዙ ጊዜ አቆምክ አቆምክ? ንገረኝ። አላቆምኩም። በቃ ግን ይገባኛል እኮ መረጋጋት የሚባል ነገር መጀመሪያ ያስፈልጋል። እንደዚህ ስሜታዊ እንደዚህ ይሁን መች ነው? ቆይ ከመቼ ወዲህ ነው እንደዚህ አይነት ጸባይ ያለ? ቶፋ ለምን አትረጋጋም? በእናትህ ተወኝ በቃ በእናትህ። ትቼስ ቶፋ በኋላ ላይስ ትቼ ምን እንደደረሰብህ አየን አይደል? እንዴ ካሊድ ሄሎ ካላ ሄሎ ቶፋ አንተ ስልክ ለምንድን ነው የማታነሳው? የት ነው ያለው? ደውለህ ነበረ? አዎ ደውዬ ነበር። የት ነው ያለው? ሱፊያን አገኘኸው? ሱፊያን ሱፊያን ከኔ ጋር ነው። የት ነው ያለው አንተ? ኧረ ሱፊያን አግተውታል። አላገቱትም። ሶፊ ከኔ ጋር ነው ያለው። የት ነው ያለው አንተ? ኧረ እኔ እዛ ታውሩ ጋር ነው ያለሁት። መብራት ታውሩ ጋር ነው ያለሁት። የት ነው ታውሩ ደግሞ? እሺ ቆይ ይኸውልህ ካላ ሱፊያን ከኔ ጋር ነው ያለው። ሶፊኛ ጋር ነው። ቆይ እነ ሶፊ ልጥራቸው። ቆይ ሶፊ ከኔ ጋር ነው ያለው። ሶፊ ቆይ አንድ ላገናኝ እንዳትዘጋው ስልኩን። የት ነው ያለው አንተ? ጫካ ውስጥ ነህ? ሶፊ ታውሩ ጋር ነኝ። መብራት ታውሩ ጋር ነኝ። እሺ እኔ አላውቅም። ሶፊ አኑ
ና አኑ ሄሎ ደወለ ሶፊ ካላ ሄሎ አይደለም እንድትመለስ አይደለም ይኸው ሶፊ አጠገባችን ነው አናግረው ምንም አልሆነም የት ነው ያለው ብቻ ነው ውጣ ወደዚህ የት ነህ ሶፊ እዚህ ነው አልኩህ እኮ ምንድነው የቱ ጋር ነህ ካላ የቱ ወይኔ ተጎዳ አሁን መሄድ ነው ያለብን እንደዚህ መጥቶ አይደለም አብራችሁ ቁሙና ልጅ እናድነው እዚሁ አካባቢ ነው ያለነው ብሎናል ሂድ በቃ ታወሩ ማለት እኛ ታወሩን እገድላለሁ ብቻ አላገኘው በህይወት ውስጥ ታዋዩልህ የት ነው ታወሩ ከዚህ ጀርባ ነው ታወሩ እዚሁ አካባቢ ነው ከዚህ ጀርባ ነው በቃ በዛ በኩል ሂዱ በዛ በኩል ሂዱ ሶፊ ተረጋጋ በቃ አይደለም በቃ እስኪ መጥቷል አይደል እስኪ ችግር የለውም ወይኔ አኑ በጣም በቃ እሺ እንሂዳው በቃ ሩጥ ካሊድ ጋር እንደ ጫንቆት ነው ሶፊ ተረጋጋ ምን ነው የሚጨንቀው ይኸውልህ ካሊድ አሁን የገባበትን ችግር አያርለ እሺ ካሊድ እዚህ አካባቢ ነበር ካሊድ አኑ ድምጽ ቀነሰና እንፈልገው በያ እሺ ካሊድ ካብዚ አኑ እዚህ አካባቢ ነው ቦታው ነው ያለው አይደል ና በዚህ በኩል እሺ የታሉ ልጆች ይኸውልህ እዚህ አካባቢ ይኸውልህ እየተንፏቀቀበት ነው ይሄ ሆቴል ነው አይደል ያው ነው ይሄ ይኸው እንደዚህ ነው ሄዱ ነው ይኸው በዚህ በኩል ነው የወሰደው እንደዚህ ነው የወሰደው ችግር የለውም ስለዚህ ነው ጥሩ ጥርሱን እኮ መተኸዋል ለምን ንቅንቅ አይልም አይነቀልም እንዴ ወልቆስ ቢሆን ና በዚህ ጋር ነው ቤት በኩል ነው የምትሄደው ቶፋ ካሊድ እናገኘዋለን ለምን አናገኘውም ቶፋ እንዴ እናገኘዋለን እንጂ ና በቃ ከዚህ ጋር እስቲ ወደ ዞር ብለን እንፈልግሽ ጠንከር በግል በቃ ለምንድን ነው እንደዚህ በቃ እንደዚህ የምትሆነው አንድ ነገር ብቻ እንዳይሆን ጸልይ ከሆነ ሁለት ወንድም ነው ማጣው ቶፋ እንደዚህ ማትበል በቃ እንደዚህ አትበል ለምንድን ነው እንደዚህ የምትለው ለምንድን ነው ማለው ይሆነ ለምንድን ነው ማለው አንተ ስንት ጊዜ ነገርኩት 3 አመት ሙሉ እየነገርኩት እኮ ነው ሪስክ ስራ አትክተተን ቤተሰቦቼን አትክተትብኝ ያልኩት እኮ ነው እንዴ ስንቴ ነው እህቴ ተመታ ታውቃለች እናቴ ናት የቀረችው አሁን እሷን ደግሞ ሊያስደብድባት ነው ማለት ነው ቶፋ እንደዚህማ አይሆንም እኛ የት ሄደን ነው እንደዚህ ይሄ ሁሉ የሚሆነው እኛ የት ሄደን ነው ካሊድ ታገተው እኛ አላወቅንም ነበር ሆስፒታል ሆኖ እና እስከመቼ አንተ እነሱን ቁጭ ብለህ ትጠብቃቸዋለህ ቶፋ በቃ ተረጋጋ ይስራ እኮ ችግር የለውም እኮ አገልግሎት ነው እየሰጠ ያለው ምናምን ነገር የሆነን ሰው እያዳነ ምናምን ሊሆን ይችላል እኮ አልጠላውም እኮ ስራውን ስለማልጠላው እኔም እኮ ገብቼበታለሁ እያልኩ ነው ግን ደግሞ ምንም ነገር ከቤተሰብ በታች ነው የሚሆነው ልክ ነህ አውቃለሁ ግን ቶፋ እንደዚህ እኮ አይደለም አንዱን ወንድምህን ለማዳን አንደኛውን ወንድምህን ልትገለው እኮ ነው እነሱ እንዲጠነቀቁ እንጠይቃቸው ሁላ ቼክ አድርጋቸው እንዳይበታተኑ አኑ በቃ ስለሱ ነገር አታንሳብኝ በቃ ችግር የለውም አልኩ እኔ ወንድሜን ፈልጌ ነው ከተረች ችግር የለውም ቶ በጣም በተደጋጋሚ ቤት ውስጥ አውርተንበታል ቤተሰብ ሹራ ምናምን ተሰብስቦ ምናምን ነገር መክረንበታል የማይቀየር ከሆነ ታዲያ ምንድን ነው የማደርገው ቤተሰቦቼ መጠበቅ አለብኝ አይደል እኮ ቤተሰቦቼ መጠበቀው ከወንድሜም ቢሆን እጠብቃቸዋለሁ እሱም ቤተሰብህ ነው እንዴ ተሳስቶ ነው ታናሽ ነው መምከር ነው ያለብህ እንጂ እንዲህ መምታት ነው ያለብህ ይሄን ደግሞ ጊዜ ነው የምመክረው ይኸውና ስንት ጊዜ ነው የምመክረው ዛሬ እኮ አይደለም ይሄን ነገር እኮ እያደረገ ያለው እኮ ስንት ጊዜ ሆነ 3 አመት ምናምን ያልፈዋል እኮ አሁን እሺ ይሄን ነገር እዚህ ጋር ማውራት መደባደቡ መጣላቱ ተገቢ ነው አሁን ቶፋ
ይሄን ነገር እኮ ለብቻችሁ ማድረግ የምትችሉት ነገር እኮ ነው። ይሄ ካሜራ ላይ እኛ ለብቻ በወንበር ዙሪያ አውርተን የምንፈታው ነገር እኮ ነው። ቶፋ ቆይ ከዚህ ቀደም እኔ ካሊድን ስፈልግ በካሜራ አይተኸኝ ታውቃለህ? ወንድሜ እናቴን ልጅ ልፈልግ ካሜራ አብርቼ አይጠበቅብኝም። አውቃለሁ፣ እሱን አውቃለሁ። ቶፋ እንዴት እንደምትፈልገው ስትፈልገው እንደነበር እኮ አውቃለሁ። አዲስ ነገር አይደለም ለኔ የምትነግረኝ። አወራሁት ከዚህ ቀደም ሁኔታዎቹ ሁሉ እየተበላሹብን ያለው ካሜራ እየቀረጽን ስለሆነ ነው። አትሊስት ካሜራውን እንኳን አጥፋው ምናምን ነገር አልኩ። ቤተሰቦች እየለቀቀባቸው ምናምን ሁሉም ነገር ከቤተሰብ በታች እኮ ነው እንዴ! ሁሉም ከቤተሰብ በታች ነው እናውቃለን። ቶፋ ካሊድ ከማንም ጋር በህይወቱ ተጣልቶ ማያውቅ ልጅ እኮ ነው። እንኳን ከሰው ጋር ተጣልቶ ማያውቅ ልጅ ነው። ሶፊ ያገኛችሁ የምን ድምጽ? እንዴት የእናንተ አይደለም እንዴ ድምጽ? ምንም አይነት ድምጽ እየተሰማን አይደለም። የእናንተ አይደለም እንዴ ድምጽ እየተሰማን አይደለም? ምንም ነገር ያገኛችሁ ነገር የለም እናንተ እንዴ? ያውኑ ቦታው እዚያ ነው። እስኪ የቱ እዚህ ጋር የት አለ? የትም እንዳመጣ